ቴምር በእርግጥም የእናንተ የውድ ደንበኞቹ ቤተሰብ ነው። ለቃሉ ታምኖ በፍቅር የሰጣችሁትን አደራ ለፍሬ አብቅቶ አብሯችሁ ይደሰታል። በአድዋ ሙዚየም ለ3 ቀናት በተካሄደው የቴምር ስጦታ ኤክስፖ ደንበኞቹን በስጦታ ሲያመሰግን ቤተሰባዊነቱ በይበልጥ ተገልጧል። መተማመንና ፍቅር አሸልሟል። እናት ለልጆቿ፣ እህት በውጭ ለምትኖር እህቷ በገዙት ቤት የ1 ሚሊዮን ብር የፊኒሺንግ ፓኬጅ ዕጣ ወጥቶላቸዋል። ባዶ መሬት ላይ ሙሉ ክፍያ ከፍለን ነው እህቴ በሌለችበት እንግዲህ ባለቤቷም እዚህ ነበረ። በቃ እነሱ ውጭ ናቸው ያሉት። እርግጠኛ ሆነን ነው እንግዲህ ትሰራላችሁ ባልነው መሰረት ሰርታችሁ አሳይታችሁናል። ምክንያቱም ባንረከብም ገና ነው፣ የመረከቢያ ጊዜያችን ገና ነው። ግን በሄድን ባየነው ቁጥር ጥሩ ለውጥ እያየን ነው። በጣም ደስተኛ ነን። ማን ጋር ተዋውቄ ማን መጥቼ ያናገርኳት እና ይሄ አለ ብላ አስረዳችን ማለት ነው። ከዛ በሙሉ ልብ ተማምኜባቸው ነገርኳቸው። መግዛት አለባችሁ። እንዴት እንደዛ ይሆናል? ስንቱ ከስሮ እየወጣ ስንቱ ገንዘቡን እያጣ እንዴት ይሆናል አሉ። ይሆናል፣ ተማመንባቸዋለሁ። ግን አልተጀመረም። ያየሁት ነገር የለም። ፕሮሞሽኑን ብቻ ነው ያየሁት ማለት ነው። ግን እንዳየሁ ተማመንኩኝ እና መግዛት አለባቸው አልኩኝ እና በወቅቱ የሆነ ምንድነው ይሄ የሆነ በጊዜ የማይሰበሰቡ ምናምኖች አሉ አይደለ? ጊዜው ላይ ያመጣኝ ሆነና በጣም በሽቅ ያለሁኝ በወቅቱ ማለት ነው። አሁን ዛሬ ላይ ሆኜ እንኳንም ተናድጄ ገዛሁ አልኩኝ። ገዛሁላቸው። እግዚአብሔር የተመሰገነ ይሁን። ፕሮግረሱም ሁልጊዜ አያለሁኝ። በዛ ወደ ስራ ሄዳለሁ መለሳለሁ እና አያለሁኝ እና ጥሩ እየሄደ ነው፣ ከተባለው በላይ እየሄደ ነው እና የቴምር ስጦታ ኤክስፖ የእናትና ልጅ ፍቅር በሽልማት ታጅቦ ጎልቶ የወጣበት ነበር። አሁን ደግሞ የምንገኘው ከእናትና ከልጅ ጋር ነው። እሳቸው ለልጃቸው ቤት ገዝተው ዛሬ በቴምር ፕሮፐርቲስ የስጦታ ኤክስፖ ላይ የ1 ሚሊዮን ብር የሚያወጣ የፊኒሽንግ ስራ ተሸላሚ ሆነዋል። ስሜታቸው ምን እንደሚመስል ከእነሱ ሰማለን። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አንተ ነህ ቤት የተገዛችው? ስሜቱ ምን ይመስላል? ስሜቱ በጣም ደስ ይላል። በጣም የጠበቁት ነገር ነበር። ከመኪናው ይልቅ ይሄኛውን ጠብቄው ነበረ። እውነት ለእሷም ማታ እያልኳት ነበረ። ደግሞ የጠበቁትም ሆነልኝ። 19 ቁጥር ነው ይወጣል። 19 ቁጥር ለየት ያለ ቦታ አለ። እሷ ሁሌ ትዘክራለች። እኔም ደግሞ 19 ነገር ነው ነበረ እና ያው እንዳልከውም በ19 ቁጥር ሲደርሰኝም ደግሞ ገርሞኝ ነበረ። ማታ አብረን ያየነው ጠዋትን የተቀብዬ ስራን ስለነበርኩኝ እሷ ናት እንጂ ቅዱስ 19 ቁጥር ነው አለች። ከዛ ያው የተናገርነው ነገር አለ። የእሷን ታምር ስላለ ደስ አለኝ። እንኳን አብሮ ደስ ያለሽ። አሁን እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እንግዲህ ለእሱ ነው የተገዛው። የመጀመሪያ ልጅ ነው። ስንተኛ ልጅ ነው? ነገር አንድ ልጅ ነው። የመጀመሪያ ልጅ ነው። ለሱ ነው የገዛሁት። የትኛው ሳይት ላይ ነበር የተገዛው? ውሳኔውን እንዴት ወሰንሽ? እንግዲህ አሁን ላይ ኢትዮጵያ ዘርፍ ውስጥ ብዙ ያለመተማመን ችግር አለ እና አይደለም ሙሉ ክፍያ ተከፍሎ በየጊዜው እንኳን የተከፈለ ብዙ ችግር ይፈጠራል እና ቴምር እንዴት አምነሽ? ስለሱ እንዴት አምነሽ ይሰራል? ሴልሱ ሲነግረን ሙሉ ማስረጃ ነበረ። ማለት እያንዳንዱ ኢንፎርሜሽናቸው የሚሰጡት ኢንፎርሜሽን ከማስረጃ ጋር ነበር እና የሚነግሩ ነገር በቃ የሚታመን ነበር እና ኦልሬዲ እኔ አመንኳቸው። ማስረጃውን የሚያሳዩን የተናገሩትን ያው ማመን ግድ ነው። አንዳንዴ ያው ዝም ብለህ እንትን አትልም። አምነን ገዛን። እውነትም ደግሞ እዚህ ዛሬ ሳይሆን ገና ሲጀምሩ ሳይቱ እኛ እነሱ ባሉት ቀን የጀመሩት እና ፕሮግረሱን በየጊዜ ልኩልናል። እያንዳንዱ ኢንፎርሜሽን እናውቃለን ምናምን ያ በጣም የበለጠ እንድናምንና እንትን እንድንል አደረግን። አሁን ደግሞ የበለጠ በዚህ ስጦታ አምነንም ማለት ነው። ቴምር የትን ገንባሉ ይላል። ይህ ለሽልማትም ይሆናል። በቴምር የስጦታ ኤክስፖ የፊኒሺንግ ፓኬጅ ለባለዕድለኛው በስልክ ወዳሉበት ደርሷል። ሄሎ እንደምን አረፈዱ አቶ መሐመድ? እንደምን አረፈዱ? እንኳን ደስ አለዎት። በልጆ ስም ከቴምር ሪል ስቴት የተገዛ ቤት አለ። ዛሬ ደግሞ በተጨማሪነት እድል ከቤታችሁ ገብታለች። የሽያጭ ኤክስፖ ላይ ነበረ። ቴምር ሪል ስቴት ይህንን መረጃ ሰምታችሁ ሊሆን ይችላል የሚል እምነት አለ። ልጆ ሰልማን እንግዲህ
የ1 ሚሊዮን ብር የፊኒሺንግ ሎተሪ ወጥቶለታል ወይም እድል ባለቤት ሆኗል። ኢንሻአላህ እንኳን ደስ አላችሁ። ደስታችሁን አጣጥሙ። እናመሰግናለን በጣም። ቴምር በድምሩ 4 ሚሊዮን ብር የሚወጡ የፊኒሺንግ ፓኬጆችን ሲሸልም እምነት ለጣሉበት ደንበኞቹ በጥቂቱም ቢሆን ለማመስገን ነው። ዋነኛው ሽልማቱ ግን ቃሉን አክብሮ በጥራትና ፍጥነት የህልሞን ማረፊያ መገንባት መሆኑን ያምናል። በሙሉ ልባቸው ያመኑበት ደንበኞቹም ስለ ቴምር ይህን ይላሉ። በጣም ተምሮች፣ ታማኞች፣ ጥሩዎች፣ እውነት የስራ ለሰው ለህዝቡ የቆሙ ናቸው ብዬ ነው የማስበውና በጣም ደስ ብሎኛል። ፎቶ በላኩላት ቁጥር በጣም ነው ደስ የሚላት። መጀመሪያ ባዶ መሬት እንደውም እንትን ስላት ሳሳያት ባዶ አየር ላይ እየቆጠርኩኝ 6ኛ ፍሎር ላይ ናች እሷ ያለች እና የአንቺ ቤት ዚንጋ ነው ብዬ 6ኛ ፍሎር ላይ እያሳየኋት ስቅብኝ ነበረ። አሁን ግን 6ኛ ፍሎርን አልፋችሁ 10ኛ ላይ ደርሳችኋል። በቅርብ ጊዜ ደግሞ ቤቷ እንደምትገባ እህቴ እርግጠኛ ነኝ። እንዲህ ነን እድለኛ ሆነን እዚህ ላይም ደርሰናል። ቤት ውስጥ ስትገቢ ደግሞ ሞር ደስተኛ እንሆናለን። ቴንኪዩ ወድሻለሁኝ።